ኢትዮጵያ ላይ የጦር ግንባር ለመክፈት እየተዛተ ነው። የሱዳን ጦር በወልቃይትና ሁመራ በኩል የጀመረው ዝግጅት በዝርዝር ይዳሰሳል። ፋኖንም ሸኔንም ከዘንድሮ ምርጫ በፊት ለማደራደር የተያዘው እቅድ እንዳልተሳካ ተሰምቷል። ትኩረታችን ነው። ጄኔራል ታደሰ በቢሊዮን ብሮች ዕጣ ፋንታ ላይ የወሰኑበትንም ተጨማሪ ውሳኔ ያካተናል። የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ አውጥቷል። ምን ተካቶበታል? እንመለከተዋለን። ግብጽ የሶማሊያን የደህንነት ተቋማት ተደግፋለሁ፣ ከጀርባ እቆማለሁ ስትል ተደምጣለች። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራችሁ። የሱዳን ጦር በወልቃይትና ሁመራ በኩል የጀመረው ዝግጅት። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጀዚራ ዘግቧል። ይህንኑ ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍት ማሰቡን ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሉን በሚደግፉ ሌሎች ሀገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውንም ዘገባው አመልክቷል። በተለይ የብሉ ናይል ግዛት አዋሳኝ በሆነው ቤንሻንጉል ጉሙዝ ክልል በኩል ለፈጥኖ ደራሹ ኃይል የጦር መሳሪያ ይገባለታል በማለት የሱዳን ባለስልጣናት ተናግረዋል ተብሏል። በኢትዮጵያና ሱዳን ድንበር ላይ ይገኛል በተባለው ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሹ ኃይል ታጣቂዎች እንዲሁም ለቡድኑ ለመዋጋት የተቀጠሩም የደቡብ ሱዳንና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መስማቱንም አልጀዚራ በዘገባው ላይ ጠቅሷል። በዚህ ጉዳይ ላይ እስካሁን ከወደ ኢትዮጵያ መንግስት በኩል የተሰጠ መግለጫ የለም። ፋኖንም ሸኔንም ከዘንድሮ ምርጫ በፊት ለማደራደር የተያዘው እቅድ እንዳልተሳካ ተሰምቷል። የታጠቁ ኃይሎችን በአጀንዳ ማሰባሰብ ለማካተት የተደረገው ጥረት የተጠበቀውን ያህል አለመሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን መቀመጫቸውን አዲስ አበባ ካደረጉም የተለያዩ ሀገራት አምባሳደሮች ጋር ውይይት አድርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት 3 ዓመት ተኩል ኮሚሽኑ የፈጸማቸውን ዋና ተግባራትን በተመለከተ ለአምባሳደሮች ገለጻ አድርገዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገር ውስጥና በውጭ ሀገራት የተሳታፊ ልየታና የአጀንዳ ማሰባሰብ ስራ ሲሰራ መቆየቱን ለአምባሳደሮች ገልጸዋል። ሀገራዊ ምክክር ኮሚሽኑ ሁሉንም በአካታችነት ሲሰራ ቆይቷል ያሉ ሲሆን ወጣቶች፣ ምሁራን፣ ሴቶች፣ የአካል ጉዳተኞችና ሌሎችም የህብረተሰብ ክፍሎች በአጀንዳ ማሰባሰቡም ተሳትፈዋል ብለዋል። ሀገራዊ ምክክር ኮሚሽኑ በአፍሪካ፣ በሰሜን አሜሪካ፣ በአውሮፓና በመካከለኛው ምስራቅ ተጉዞ ኢትዮጵያውያንና ትውልደ ኢትዮጵያውያንን በአጀንዳ ማሰባሰብ ማሳተፉን ዋና ኮሚሽነሩ ተናግረዋል። ኮሚሽነሩ አያይዞም በአጀንዳ ማሰባሰብ ሂደት ያጋጠሙ ተግዳሮቶችን አንስተዋል። የታጠቁ ኃይሎችን በአጀንዳ ማሰባሰብ ለማካተት የተደረገው ጥረት የተጠበቀውን ያህል አለመሆኑንና በትግራይ ክልል አጀንዳ ማሰባሰብ አለመቻል ኮሚሽኑ የገጠመው ተግዳሮቶች ናቸው ብለዋል። የምክክር ሂደቱን በገንዘብ እንዲሁም በሐሳብ ለደገፉ አካላትም ዋና ኮሚሽነር መስፍን አርአያ ምስጋና አቅርበዋል። የሸገር ታይምስ ቤተሰቦች ወደ ቀጣዩ ጉዳያችን እናምራ። የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራን ለማስጀመር የሚያስችል አዲስ መመሪያ አውጥቷል። ሌተናንት ጄኔራል ታደሰ ወረደ ወደ ስልጣን ከመጡ በኋላ ተቋርጦ የነበረውን ማዕድን የማውጣት ስራን ዳግም ለማስጀመር የሚያስችል አዲስ መመሪያ ይፋ አድርጓል። ከፕሬዝዳንቱ ቢሮ የወጣው ይኸው መመሪያ ከእገዳው በፊት ማለትም ከሚያዝያ 2017 ዓ.ም በፊት ፈቃድ የያዙ የማዕድን አውጪዎች ፈቃዳቸውን እንዲያድሱም በማዕድን አዋጅ ቁጥር 678/2002 እና በተሻሻለው ደንብ ቁጥር 32/2018 መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል። ይህ ውል በጊዜያዊ አስተዳደሩ የመሬትና ማዕድን ቢሮ መጽደቅ አለበትም ተብሏል። ከዚህ በተጨማሪም ህጋዊ ፈቃድ ሊኖራቸው እንደሚገባና ግብር እንዲከፍሉም በመመሪያው ተካቷል። በፈቃድ እድሳትም ሆነ አዲስ ፈቃድ በማውጣት ሂደት ወቅት እያንዳንዱ ማዕድን አውጪ የሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉ የሚገልጸው መመሪያው ከዚህ ቀደም ፍቃድ የነበራቸው ነገር ግን በህገወጥ ማዕድን ማውጣት ስራ ላይ ሲሳተፉ የቆዩ አውጪዎች ላይ ምርመራ እንደሚደረግባቸው ያስቀምጣል። በመጽደቅ ሂደት ላይ የነበሩ የማዕድንና የማምረቻ ፈቃዶች በትግራይ ማዕድን ቢሮ እስኪገመገሙ ድረስ ባለበት ይቆያል የተባሉ የማሽነሪ የኬሚካልና የቴክኖሎጂ አቅራቢዎችም በመመሪያው መሰረት ፍቃድ ያገኛሉ ይላል። የማዕድን አውጪዎች ግብርና የሮያሊቲ አስገዳጅ ክፍያዎችን የመክፈል ቆሻሻን በአግባቡ የማስወገድና የማዕድን መሬቶችን መልሶ የማልማት ግዴታም በመመሪያው ይጣልባቸዋል። ከዚህ በተጨማሪ የማዕድንና ንግድ አስተዳደር ማህበራትን እንደ አርበኞች
ማህበር ያሉ አደረጃጀቶች ያልተጓደለ የሰነድ ማስረጃ ማቅረብ እንዳለባቸውና የሰነድ ጉድለት ከተገኘ ማህበራቱ እንደሚሰረዙም በመመሪያው ተቀምጧል። በባህላዊ መንገድ የማዕድን ቁፋሮ የሚያከናውኑ ማህበራት በማሽን የታገዘ ቁፋሮ ከሚያከናውኑ አውጪዎች ጋር ውል አስረው መስራት እንደማይችሉም ይገልጻል። መመሪያውም በትግራይ ክልል ወደ ማዕድን ስራ ለመግባት የሚጠባበቁ የውጭ ሀገር የማዕድን አውጪ ተቋማትን በተመለከተ በልዩነት ያስቀመጠው ነገር ባይኖርም ባለሀብቶች በዘርፉ ለመሰማራት ከአካባቢው ነዋሪዎችና ከክልሉ ማዕድን ቢሮ ፈቃድ ማግኘት እንዳለባቸው ይገልጻል። ግብጽ ኤርትራን ያስደነገጠ ውሳኔ አሳልፋለች። የኢሳያስ አፈወርቂ አጋር በኤርትራውያን ላይ ጨክናለች እየተባለ ነው። ግብጽ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯ ተሰምቷል። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ከሀገር ማባረሯን በሀገሪቱ ውስጥ ያሉ ኤርትራውያን ተናግረዋል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን ስሙ የተቀየረና አድል የተባለ በግብጽ የሚኖር ኤርትራዊ ተናግሯል። ሌሎች ኤርትራውያን በበኩላቸው ይህ ስደተኞቹን የማስወጣት እርምጃ አሳሳቢ ሆነው ኢላማ ያደረጋቸው ሴቶችና ፈቃድ ያላቸውን ጭምር ያካተተ መሆኑ ነው። አንዳንዶች ከስራ ቦታቸው ላይ ያሉ ተይዘው መወሰዳቸውን አድል ጨምሮ ተናግሯል። አክሎም አንዲት ሴት ከስራ ቦታዋ ተይዟ ልጇን ትታ መታሰሯን ገልጾ ልጇ ጓደኞቿ ጋር ለተወሰነ ቀን ከቆየ በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጁን እስር ቤት ድረስ ይዘውላት ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙ ተነግሯል። ቢቢሲ ትግርኛ አነጋገርኳቸው ያላቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከአንድ እስከ 3 ወራት እስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ለደህንነቱ ሲባል ስሙ የተቀየረውና ግብጽ ውስጥ ለረጅም ዓመታት የኖረው ሸምድሃን የተባለ ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታውን አስቸጋሪ አድርጎታል። ከዚህ ቀደምም ከስደተኞች ፈቃድ ወረቀት ጋር በተያያዘ እስርና ከሀገር ማባረር የነበረ ቢሆንም ያሁኑ ግን በሀገሪቱ ካለው የኢኮኖሚና የምንዛሪ ለውጥ ጋር የተያያዘ ነው። ሸምድሃን እንደሚያስረዳው የግብጽ ፓውንድ ከዶላር ጋር ያለው የምንዛሪ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ በመጨመሩ መንግስት ገበያውን ለማረጋጋት በሚል ኤርትራውያንና ሱዳናውያን ገንዘብ መንዛሪዎችን እያደነ መሆኑን ተናግሯል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ኤርትራውያኑ ይናገራሉ። በዚህም የተነሳ የሀገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማርሩና አንዳንዴም እንደሚተናኮሉ ኤርትራውያኑ ይጠቅሳሉ። በተጨማሪም ግብጻውያን በኤርትራውያን ስደተኞች ላይ የሚያሰሙት ቅሬታ ከሀገሬው በተለየ የሚከተሉት የአለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ተናግረዋል። በአንድ ወቅት በኤርትራውያንና በግብጻውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳዩ ውስጥም በካይሮ የሚገኘው የኤርትራ ኤምባሲ ገብቶ ከሀገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፈጠሩን ስደተኞች ያስታውሳሉ። በአሁኑ ወቅት ኤርትራውያን ስደተኞችን ከግብጽ በግዳጅ ወደ ሀገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋትን የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድም አድል ተናግሯል። ባለፉት ወራት ቢያንስ 150 ያህል ኤርትራውያን ከግብጽ ወደ ሀገራቸው የተባረሩ ሲሆን ይህም በሀገሪቱ ውስጥ ካሉ የስደተኛ ማህበረሰቦች ሁሉም ከፍተኛው ቁጥር መሆኑን ኤርትራውያኑ ገልጸዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።